ታዲያስ አዲስ አንድ መረጃ ቢኒዬ በተለይ ደግሞ ከአርቲስት ሄኖክ ወንድሙ ጋር የተያያዘ አንድ መረጃ አለ። እሺ ፈረጃ ፊልም እሺ ረጅም አመታትን የፈጀው ፈረጃ ፊልም 3 አመታት አካባቢ የፈጀው 3 አመት ፈጀ። በጣም ይገርም ነው። ምን ደረሰ ልንለው ነው። እስቲ አንድ ቪዲዮ ማጋርቶ ነበር ሄኖክና ብዙዎች ጋር እየተቀባበሉት ነው ያሉት። ሄኖክ እንዴት ዋልክ? እግዚአብሔር ይመስገን አሁን ደህና ነኝ። ጎሽ እንኳን ደስ አለህ ነው የምንለው መቼም። በጣም ቴንኪው። ፈረጃ ፊልም እንግዲህ ረጅም አመታትን ነው የፈጀውና አሁን ምን ደረሰ? መጀመሪያ ይሄ የእንኳን ደስ አላችሁ መልእክትን አጋርተህን ነበር፣ አልቆ ነው ወይ? አክቹዋሊ ፊልም እኮ በጣም ይቆያል ያው ስለማይነገር ምናምን እንጂ እንደውም ፈረጃ ቶሎ ከተሰሩት ፊልሞች መሀል አንዱ ነው። ምክንያቱም ህዝብ ያገዘኝ ፊልም ነው። ህዝብ ቢያገዘኝም ያው 3 አመት 2 አመት እንዲህ ፕሮግረሱን እየተናገርኩ እየሄድኩኝ ስለነበረ ነው እንጂ ኤክስፔክቴሽኑ ፊልም በተፈጥሮ ይቆያል። ስለዚህ ፕሮሰሱን እያየ ነው ስለነበረ ነው የቆየ መሰለን። በጣም ስለነበረ ነው የቆየ መሰለን እንጂ ድንገት ፊልሞች ልብ ብለሽ እንደሆነ ሲወጡ 5 አመት ፈጀ 7 አመት ፈጀ ምናምን ይላል አይደል? ፕሮግረሱ ስለማይነገር ቀላል ነው ስትሰሚው። ይሄ ግን ከመጀመሪያው ጀምሮ እንደውም ሰይፍሻ ላይ ነው መጥቼ አናውንስ ያደረኩት። ከዛ በኋላ አሁን 3 አመት ከ5 ወር አካባቢ ኦልሞስት ልጅ ተወልዶ ትምህርት እስኪጀምር ድረስ ነው። ኬጂ ጀምሯል እና ግን በጣም እኔ ፊልም እሰራለሁ ብዬ ራሴን የሰራሁት ብታይ ሰው አይን ውስጥ መግባት በጣም ከባድ ነው። እና እያንዳንዱ እርምጃሽ ያው ትንሽ ያሳቅቃል የጠየቅሽውን እስክትመልሺ ድረስ። ያው የህዝቡም የኑሮ ሁኔታ አለ። ያው በጣም አቢዩዝ እየተደረገ ነው ያለው። በዛ ውስጥ ነው እኔን እያገዘኝ ያለው እና አመስግኝልኝ እባክሽ። ይኸው ደርሷቸዋል ሁሉም እና አሁን እንዴት ሆነ? አለቀ። አዎ ቀረጻ ጨረስኩኝ። ከስር ሚቲንግ አልቋል። ይኸው ያመነኝ ህዝብ እንግዲህ በቅርቡ ሰጠዋለሁ ብዬ አስባለሁ። በዚህ አጋጣሚ ፎንካይ ፊልሙ 7,300,000 ብር ነው የፈጀው። በደንብ በኦዲት ተሰርቶ ምን ብሎ 3,400,000 ብሩ ህዝብ አገዘኝ። የጠየቁት ህዝብ የማላውቀው ህዝብ። ሌላውን እኔ መኪና ሸጬ የማነ ገብረስላሴ ካፒታል ሆቴል እና የሆሴ ሪል ስቴት ባለቤት ብሩክ አትላንታ የሚባሉ ልጆች ቀሪውን ሞላ ነው እኛ 3ታችን እና ህዝቡ ያገዘኝ 3.4 ነው። በጣም ነው ግን እሱም ስላለበቃ እኔም ያው ትንሽ ንብረቶቼ ላይ ገባው ምናምን። ኃላፊነት ከባድ አይደል? አንዴ ከጀመርከው ደግሞ አሁን የእናንተ አሁን ወስላችሁ ነው እየታመነ ያለው እና ሆነስት ሆነሽ ስትመጪ ልክ አይደለም እና ይሄ በቃ ለመደው ይሁን ወይ አቢው ሆነ ህዝቡ በቃ ስታጭበረብሪው ምናምን ነው በቃ የሚስማማው እና ሆነስት ሆነሽ ልስራ ብለሽ ስትመጪ በጣም በቃ ከባድ እንትን ውስጥ ነው የሚከትሽ እና ያፋቅቅሻል። እያንዳንዱ ጉርሻሽ ምንሽም ህይወት ያለሽ አይመስለውም እና ከባድ ነው በጣም። እንዴ ትልቅ መስዋዕትነት ነው በነገራችን ላይ ሄኖክ። ለኢንዱስትሪው እንደ ባለውለታም ተደርገህ ነው በጣም ይታያል። አሁን እኔ መስዋዕት መሆን ነው የፈለግኩትኝ። ፊልም እኮ ምናልባት የጠነዛ ሊሆን ይችላል። አይሆንም ታው ምሳሌ ነው የምልሽ። ግን ያለፍኩበት አድቬንቸር ለእኔ በቃ ትክክለኛ ትምህርት ቤት ነው ብታይ። እና አሁን ሌሎቹም አርቲስቶች ምናምን ብዙ አይዲያ ያላቸው፣ ብዙ ዳይሬክተሮች ብዙ አይዲያ ያላቸው፣ ብዙ አክተሮች ብዙ አይዲያ ያላቸው፣ ብዙ የፊልም ጸሐፊዎች ብዙ አይዲያ ያላቸው እንደዚህ እንደኔ አግዙኝ ብለው አይዲያ ይዘው ሲመጡ በእኔ ይብቃ ማሸማቀቁ። እኔ ተወጥቼዋለሁኝ። ፐርሰናል ነገሬ ውስጥም ገብቼ ተወጥቼዋለሁኝ። ግን እነዚህ ሰዎች በጣም ትልልቅ አይዲያ አላቸው። እንደው እኔ መንገድ ከፍቼ መጥተው እነሱ ሲጠይቁ ያግዟቸው ከልብ ነው የሚመጡት እና እንደው እኔ ላይ ሀፕን ያደረገው ነገር እቺ ትንሽ አቢዩዝ ማድረጓ ሌሎቹም ይመጣሉ አይዲያ ይዘው ወደፊት ምናምን አክሴፕት ቢያደርጓቸው ብዬ እጠልያለሁ። እንደውም ጥሩ መንገድም የጠረክ ነው ይመስለኝ ሄኖክ። አሁን ሰርተህ ጨርሰህ ማሳየትህ በራሱ ሌሎች ሲሄዱ በኮንፊደንስ እንዲሄዱም ያደርጋል። እንደምነግርሽ እኔን አያግዙኝ አርቲስቱ እኔን አያግዘኝ፣ ግን የግድ ማገዝ የለበትም። ገብቶሻል? አዲስ ነገር ስለሆነ እኔም በሱ ቦታ ቦል ላላግዝ እችላለሁ፣ ጽጌ ሊይዝ እችላለሁ። ግን በቃ በጣም ፊልም የሚያድገው
በጣም እኔ እውነቴን ነው የምነግርሽ አርቲስቱ እንዝላል ይመስላቸዋል ብዙ ሰው ስላልሞላለት ነው ብዙ አይዲያ ያለው ውስጡ ገብቶሻል አሁን የተናቀው ፊልሙ ስላልሞላለት ነው ሐሳቡን የሚገልጽበት በጀት ስለሌለው በትንሹ ዲያሎጎች የበዛቸው ፊልሞች ምናምን ለመኖር ከፊልሙ ላለመራቅ ነው የሚሰራው እንጂ ብዙ አይዲያ ቤቱ የከመረው አለ ብዙ ባጀት የሚጠይቅ ገብቶሻል እሱን ይዞ ወጥቶ አግዙኝ ሲል በቃ እኔ እንደተሸማቀቅኩት አያሸማቅቁት መመለስም ይቻላል አይደል አሁን አንዳንዴ በቢዝነሱ ላይ ብሩ ላይ ያሉ ሰዎች ብሩ ከወጣ በኋላ ይመለስልኛል ወይ ጥያቄ ነው የሚመጣው ግን ቆንጆ ጥራት ያለው ስራ ከተሰራ ኢትዮጵያውያን ፊልም አፍቃሪያን እርካታው እሱ ነው አሁን እኮ የሚሆነው ምንድነው ዛሬ አንድ ብዬ ጀመርኩ አይደል ፊልሙ አሁን ይሄ ባስገባው ገቢ ደግሞ የህዝብ ፊልም 2 ይያልኩ 3 ምናልባትም እስከ ለተሞቴ ድረስ 50-60 ልደርስ ይችላል ገብቶሻል ህዝብ ፕሮዲዩስ ያደረገው የመጀመሪያው ፊልም ደስ አይልም በጣም ደስ የሚል ነው እውነት ነው እኮ ምነግርሽ እኔ እውነት በጣም እንደውም አንድ የሰማሁት ነገር ምንድነው ይሄ ፊልም በሚሰራበት ጊዜ በጣም ብዙ ጣውረዶችን አልፋችኋልና ሌላ ፊልም የሚወጣው ታሪክ ሁላ አለ አጋጣሚዎች ሁላ ነበሩና ይሄን ጣውረድ ራሱ እንደ ፊልም ተደርጎ ድጋሚ ቢሰራ ሌላ ስክሪፕት ነው የሚሆነው ያው ብዙ ነገር አለ ግን ምንድነው መሰለሽ ያው ሁሉም ላይ እኮ ስቶሪ አለ አይደለ ግን በቃ ማለት አንዴት ብዬ ልንገርሽ ሁሉ ነገር ድራማ ነው ብታይ ሁሉ ነገር ኦልሞስት እሺ ምናምን ሰው በላይ ነው እንትን የምለው እኔቱን አንስቼ እንደምጨርስልሽ አላቅ ማለት በጣም ከባድ ነበረ ብታይ ማለት በጣም የሚገርም ኢነርጂ ያላቸው ልጆች ናቸው ያሉት የነበረው እጄ ላይ ማለት ብሳደብም ባለክስም በስጭም ብጫወትም እንደሳኩት ይስቃሉ እንዳለቀስኩት ያለቅሳሉ እንደተቆጣዋቸው ይችሉኛል ማለት እንዴት ምን አይነት መድረክ አግኝቼ እንደማመሰግናቸው አላቅ ተተውኛል ሄዱም 4 አመት ሙሉ ከዝግጅት ጀምሮ እሱ በራሱ ለኔ ፊልም ነው ያው እያየን ነበር በጣም ኢሞሽናል ሆናችሁ ስትተቃቀፉም እያየን ነበር የነበረው ነው ስለሽ የማይቻል ነው የቻሉት ነው እኮ ምንግርሽ እኔ ከባድ ነበርኩኝ ፕሮዳክሽን ላይ እውነት ድሮ ይሄ ከቤቴ መተው ፒክ አርገውኝ መኪናዬን አቁሜ ቀረጻ ሄጄ አቢዩዝ አርጌያቸው የምፈልገው ምግብ መርጬ ምናምን እየቀበጥኩባቸው ነበረ ፊልም ሰሪዎች ላይ ገብቶሻል ህመማቸውን አላውቀውም ነበር አሁን ግን ልክ እኔ እዛ ውስጥ ስገባ ወጣ ለካ ሌላ ነው ፊልም እውነት ስለዚህ ወጣ ወረዱንም አንድ ላይ ያያችሁበት ነው ማለት ነው ኧረ እውነት ፊልም ሰሪ በጣም ሊከበር ይገባዋል ሊታገዝ ይገባዋል ነው ምነግርሽ ያው በጣም እንግዲህ ወጣ ወረድ ውስጥም ገብተህ አይተኸዋል እኛንም እያሳየህን ነበር ስትሄድባቸው የነበሩ መንገዶችም እና ትንሽ እንግዲህ ተመልካቹም አንደርስታንድ ያደረገው ይመስለኛል እንደው ባንተ ልክ ገብቶበት ባያየም በመጠኑ ቢሆን የተረዳ ነው ይመስለኛል ወጣ ወረዱን ሌላም ትለ ነገር ምን አለ ከፈረጃ ጋር ተያይዞ እንግዲህ በቅርቡ ለህዝብ እይታ ይበቃልና ምን እንጠብቅ ምንም ልል አልችልም ምስጋና የተለመደ ነው እንደዚህ ቅድስት ድንግል ማርያም ምናምን እላለሁኝ ወይ እግዚአብሔር ምናምን እላለሁኝ እግዚአብሔርና ድንግል ማርያም የሰጡኝ ሰዎች ናቸው እያገለገሉኝ ያሉትና በእነሱ ውስጥ እነሱን አመስግኝልኝ ማንንም ስም ጠርቼ ማንንም አልጨርስም እውነት ፈጣሪ የሰጠኝን እኔን እንዲያገዘኝ በሙሉ አመስግኝልኝ እውነት ጉራጌ ምን ይላል መሰለሽ ለበሬም ለሚጥሚጣ የሚያዋጣ ያው አዋጣ ነው ይላል ስጋው ያለ ሚጥሚጣ አይጣፍጥም ትክክል ሚጥሚጣውን ብቻውን አይበላም ትክክል ገብቶሻል ያንዳንዱ ሰው እዚህ ፊልም ላይ ያሻራው መጥቶ እንኳን አይዞህ ብሎኝ የሄደ ለኔ ንጉስ በቃ ይሄንን ነው ምነግርሽ ሰው ሰጥቶኛል አምላክ ጎሽ እንኳን እንግዲህ ፍሬውን ለማየት አበቃ በቅርቡን ጠብቅ እንግዲህ ለህዝብ እይታ መቼ ይበቃል ብለን ኦልሞስት ፍሪ ፖስት ፕሮዳክሽን ላይ ነኝ በቅርቡ ጨርሳለሁ እንኩላለሁ እንግዲህ
እሺ ብዙዎች በጉጉት የሚጠብቁት ነው የሚሆነው። እኔ ለተመልካቾቻችን ለአድማጮቻችንም በመጨረሻ ያጋራኸው አንድ ቪዲዮ አለና እሱን እንዲያዩት እንጋብዛለን። በመጨረሻ የምትለን ነገር ካለ እድልን መቼም ስራ ላይ ነኝ ብለኸኝ 2 ደቂቃ ብዬ ነው ያስቸገርኩት። ምናምን እየመለስኩኝ ነው እና በቃ ያው ሚዲያውን ማክበር ስላለብኝ ነው፣ ህዝቡንም ማክበር ስላለብኝ ነው፣ የህዝብም ስለሆነ መተንፈስ አለብኝ ብዬ ነው እንጂ በታይ በቃ ያው አሁን 48 ሰዓት ሆነኝ አልተኛውም ብታይ። እንግዲህ ከዚህ በኋላ በደንብ ስራው አልቆ ሰላማዊ እንቅልፍ እንደምታገኝ እርግጠኛ ነኝ። በሰፊ መድረክ እንገናኛለን ደግሞ እንዳብሽ። እሺ እጅግ አድርገን እናመሰግናለን። ባይ። እሺ እንግዲህ ሄኖክ ማህበራዊ ሚዲያ ላይ ስሜታዊ ሆኖ ያጋራው አንድ ቪዲዮ አለ። በጣም ብዙ ሰዎችም ደግሞ ሄኖክን ከዚህ በፊት የምናውቀው ሞገሳም አርቲስት አይደለም፣ ኪሎ ቀንሷል፣ ተጎሳቅሏል እያሉም ያሉት ነበርና እዚህ ቪዲዮን ለተመልካቾቻችንም ለአድማጮቻችንም እናሰማ። በጣም ስሜታዊ ሆኖ የነበረው ነው። እንይወስድ እስኪ ነው ወዳችኋለሁ፣ አከብራችኋለሁ። እሺ የምሬን ስለታገሳችሁኝ በጣም አመሰግናለሁ። የሚገርመው እያለቀሱ ነው፣ እያጨበጨቡ ነው፣ እየኮሩ ነው በራሳቸው እና እየተመሰጋገኑም ያሉበት ነው። እንግዲህ ፈረጃ ፊልም ለህዝብ እይታ ቀርቦ ደግሞ ሄደን የምናይበት አይተን ደግሞ በሰፊው ደግሞ የገጠመውንም እያየን እየሰማን የምንጫወትበት መድረክ እናመቻቻለን። ሄኖክን ግን አገኘነው ዛሬ አገኘነው። ፈርቀዳጅም ነው አይደለ? ሪስክ ወስዶ እንደዚህ አይነት ስራዎች ሪስክ እንዳላቸው ይታወቃል። እሱ እንዳለው በጣም ብዙ ሀሳቦች ያላቸው የፊልም ባለሙያዎች አሉ። ግን ያው ሪስክ መውሰድ አንዳንዶቹ ይፈራሉ፣ እውነትም ያስፈራል። እሱ በጣም ከባድ ሪስክም ነው የወሰደው በነገራችን ላይ። ምክንያቱም ካስት ተደርጎ ፊልም መስራት ይችል ነበር፣ ስም አለው፣ እስካሁን ብዙ ስራዎችን ሰርቷል። አሁን ያወጣውን ንብረቶች በሙሉ ራሱ ጋር አስቀምጦ ሌላ ተጨማሪ ገንዘቦች አግኝቶ እንደ ሌሎቹ የፊልም ባለሙያዎች ከቤት ፒክ ያረጉት ምግብ እየመረጥኩ እንዳለው ፈለገውን ምግብ እየበላ ግን ያን ጉዳት ተጎድቶ ሌሎችን አሰርቶ ራሱም ሰርቶ አብሮ በጣም ትልቅ ሪስክ ነው። ለዚህ ትልቅ ስራ ደግሞ ሁላችንም ክብር ልንሰጠው ይገባል። ሌሎችም ባለሙያዎች ደግሞ ከዚህ ትምህርት ሊወስዱ ይገባል። ህዝቡንም ማመስገን ይገባል። እሱ አመስግኗል፣ እኛም ደግሞ ማመስገን ይገባናል። ምክንያቱም ተሳታፊ ነው ህዝቡ ባይሳተፍ ኖሮ ቢያንስ ግማሹ አሁን የፊልሙ ግማሽ አይደርስም ነበር እዚህ ጋር ማለት ነው። ስለዚህ በግማሽ ነው እነሱ ስራው ላይ የነበሩት። ስለዚህ እንኳን ደስ አለህ እንለዋለን። እንግዲህ እኛም ለማየት እንቋቋለን። ለማየት እንቋቋለን። ዌልደን ታዲያስ አዲስ